እግዚአብሔር ይባረክ። እግዚአብሔር የተመሰገነ ይሁን። ጌታን ስለዚህ ጊዜና ሰዓት እናመሰግናለን። እግዚአብሔር መልካም አምላክ ነው። በጣም ቆንጆ አገልግሎት ነበር ላስት ዊክ ቦስተን። እግዚአብሔር የተሳካ ጊዜ ሰጥቶኝ ነው የመጣሁት። እግዚአብሔርን ስለዚህ አመሰግናለሁ። ኔክስት ዊክ ደግሞ በዳላስ ከማክሰኞ ጀምሮ እስከ ቅዳሜ ድረስ የሚቆይ ፕሮግራም አገልግሎቶች አሉኝ። እንደገና ደግሞ በዛ በጸሎት እንድታግዙኝ ጠይቃችኋለሁ። ግን እግዚአብሔር ይመስገን ላስት ዊክ በጣም ቆንጆ ጊዜ ጌታ ሰጥቶኝ ነበር። እንግዲህ በክርስቶስ ያለንን ማንነት ማወቅ ሰው ሁለት አይነት ማንነት አለው። በስጋ የሆነ ማንነት አለ፣ በመንፈስ የሆነ ማንነት አለ። በስጋ ስለሆነው ማንነት የእግዚአብሔር ቃል ሲናገር እኔ ማንንም በስጋ እንደሆነ አላውቅም ይላል። በስጋ የሆነ ማንነት አለ፣ በመንፈስ የሆነ ማንነት አለ። ሰዎች የሚያዩት ራሳችንንም ጭምር በስጋ ስለሆነው ማንነት ነው። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስን አይተውት የሚያደርገውን ታምራት ድንቅ አድርገው ሰዎች ልክ ሲያዩት ምን ይላሉ? እንዴ ይሄ ያናጺው ልጅ አይደለም እንዴ ይላሉ። ኢየሱስን ሲያዩት ያናጺው ልጅ ነው። ሰዎች እናንተን ሲያዩአችሁ በስጋ ማንነት ብቻ ካዩአችሁ ካናጺው ልጅነት ያለፈ ማንነት አይኖረንም። ነገር ግን ቀደም ስጦታዬ ስትናገር ነበር ለነሱም ሳስተምራቸው ካልኳቸው ነገር አንዱ ምንድነው አይደንቲቲያችን እግዚአብሔርና ሰይጣን ነው የሚያውቀው። ሁለቱ ናቸው በደንብ ክሊር የሆነ አይደንቲቲያችን ዕውቀት ያላቸው። እኛም አናውቀውም፣ ሰዎችም አያውቁትም። ከዚህ ተነሳ የተሳሳተ ነገር ውስጥ እንገባለን። ለምሳሌ ኢየሱስ ክርስቶስን ያለ ጊዜው ልታጠፋን መጣህ እንዴ ብሎ ያለው ሰይጣን ነው። የሱም ማንነት አውቆታል። ዝም በል ተብሎ ነው። ስለዚህ እግዚአብሔር ስለኛ ያሰበውን ትልቅ ነገር ሰይጣን ያውቃል። ከዚህ ተነሳ በእውነተኛው አይደንቲቲያችን እንዳንገለጥ የተሳሳተ ማንነትን የተሳሳተ አይደንቲቲ ሊሰጠን በተለያየ መልክ ይሞክራል። እና እሱ የሚሞክራቸውን ነገሮች አክሰፕት ካደረግነው እውነተኛ አይደንቲቲያችንን ስለምናጣው በእግዚአብሔር ልጅነት መገለጥ አንችልም። አሜን ነው። ኢየሱስ 3 ዓመት ተኩል በምድር ላይ ሲያገለግል የመጀመሪያው 30 ዓመት በዮሴፍ ልጅነትና በማርያም ልጅነት ብቻ ነበር የሚታወቀው። አንድ ግን በመንፈስ ቅዱስ ሲጠመቅ እግዚአብሔር ሰማይ ከፍቶ የምወደው የዮሴፍ ልጅ የምወደው የማርያም ልጅ አላለም። ያለው የምወደው ልጄ እሱ ነው አለ። ሃሌሉያ። ከዛ በኋላ ላይፉ ድራማቲካሊ ተቀየረ። ዛሬ በክርስቶስ ያለንን ማንነት በደህንነት ያለንን ማንነት ስናቀው ለውጥ ይሆናል። ከዚህ ማንነት ጋር ደግሞ ሊያስተዋውቀን የሚችለው እግዚአብሔር ብቻ ነው። እግዚአብሔር እንዴት ያስተዋውቀናል? አንደኛ በመንፈሱ ያስተዋውቀናል፣ ሁለተኛ በቃሉ በኩል ያስተዋውቀናል። ለዚህ ለእግዚአብሔር ድምጽ ራሳችንን ክፍት ካደረግን ዛሬ የህይወታችን ትልቁ ለውጥ ያለበት ቀን ነው። ከደህንነት በኋላ ልናቃቸው የሚገቡን ትልልቅ እውነቶች መካከል አንዱ እኔ በክርስቶስ ማን ነኝ የሚለው ነው። ያው በስጋ ሲወለድ ሁለት አይነት ማንነት አለ። ግራውን ስጋ ላድርገው ከወይዘሮ አልማዝና ከአቶ መስፍን አርጋው ተወልጄ መርሲ መስፍን ሆኜ እኖራለሁ። ይሄ ማንነት በአባቴ ውስጥ ያለው በብለድ ላይኔ ላይ ያለውን መርገም ሁሉ ተሸክሟል። እነሱ የሰሩትን ክፋት ሁሉ አስተላልፈዋል። እነሱ ስለኔ የተናገሩትን ነገር ሁሉ አእምሮዬና ህሊናዬ ላይ ጽፏል። እኔ ይሄ ነኝ ብዬ አድጌያለሁ። እነሱ ሲያሳድጉኝ ጉራጌ ነሽ ካሉኝ ጉራጌ ነኝ ይላል። ኦሮሞ ነሽ ካሉሽ ኦሮሞ፣ ትግሬ ነሽ ከነሱ የወረስኩት የራሴ ማንነት ምንነት አለ። ከዛ በኋላ እዚህ መሃል ላይ ግን ሃሌሉያ ይሄ ከኤደን ገነት ከወጣ በኋላ ከአዳም ውርስ የተገኘው ማንነቴ ነው። ነገር ግን ክርስቶስ በማርያም በኩል በመወለድ ወደ ምድር ከመጣ በኋላ ሌላ ማህፀን ተፈጠረ። ይሄ ከናቴ ማህፀን የተወለድኩበት ማህፀን ከዘሬ ከአባቴ ዘር የተቀበልኩት ከአዳም የመጣው ማንነቴ ነው። ነገር ግን የማርያምን ማህፀን ተኮናትሮ ዘሩ ግን ፒውር የሆነ ከእግዚአብሔር የሆነ ከስጋና ከደም ያልተወለደ አምን ተካፈለ ከማርያም ስጋ። ነገር ግን ዘሩ ከእግዚአብሔር የሆነ ንጹህ የሆነ ሌላ ኢየሱስ የሚባል አዳኝ አባት ተፈጠረልኝ ማለት።
እዚህ ጋር በኃጢአት የወደቀውና የረከሰው ርኩሰቱን ሁሉ የወረሰው ማንነት ይሄንን ሌላ ማህፀን አይቶ የእግዚአብሔርን መንግስት የሚባል ደግሞ እዚህ ጋር ሶስተኛ ሌላ ኪንግደም አለ። እዚህ የምንገባበት አዲስ ፍጥረት ሆናችሁ የምንባልበት ማለት ነው። ይሄኛው ነው እግዚአብሔርን ማግኘት የሚችለው። ይሄ ነው ከእግዚአብሔር ጋር መነጋገር የሚችለው። ይሄ ነው ፓወርፉል ሆኖ መኖር የሚችለው። እዚህ ጋር ኢየሱስ አለ። እዚህ ጋር ደግሞ አሮጌው ማንነት አለ። ኒቆዲሞስ በእንደዚህ አይነት ማንነት ሆኖ ኢየሱስ ጋር መጣ። ኢየሱስ ጋር መጣና አንድ ጥያቄ ጠየቀው። እግዚአብሔር መንግስት ለማየት ምን ማድረግ አለብኝ? ምንድነው የምሰራው? ምንድነው ብሎ ሲል ዳግም ተወለድ አለው። ዳግም መወለድ ማለት ምን ማለት? አሁን መሞት አለብኝ ከዛ ኢንካርኔት አድርጌ እንደገና ሌላ ሆኜ ተወልጄ መምጣት አለብኝ አለው። ከዛ ኢየሱስ ክርስቶስ ምን አለው? ኖ እንደሱ አይደለም የምትወለደው። አሁን የምትወለደው የስጋ መወለድ አይደለም። ሃሌሉያ! የመንፈስ መወለድ ነው። ይህንን የመንፈስ መወለድ እንዴት ነው የምናገኘው? ሁለተኛ ቆሮንቶስ ምዕራፍ 5 ላይ ስትሄዱ የእግዚአብሔር ቃል ምን ይላል? በክርስቶስ የሆኑት አሁን በሏ የእናንተ ባይበላ አረ በክርስቶስ የሆኑት አሁን ምንድናቸው? አረ በኢየሱስ የዱዳ መንፈስ አራግፍ ያባል። በክርስቶስ የሆኑት አሁን ምንድናቸው? አዲስ ምን ማለት ነው? ልክ ኢየሱስን አምናለሁ ብዬ ስል ተፈጠርኩ። ምን ሆኜ ተፈጠርኩ? አዲስ ፍጥረት። ስለዚህ እዚህ ብለድ ላይኔ ላይ ያለ የሚባለው መርገም፣ ኃጢአተኛነት፣ ክፋት፣ ለሞት የተቀጠረ ማንነት ልክ በክርስቶስ ኢየሱስ ውስጥ ስገባ አዲስ ፍጥረት ሆኛለሁ። ይሄ አዲስ ፍጥረት አዲስ ላይፍ ስታይል አለው። አዲስ ችሎታ አለው። ካለን አንዱ ችሎታ ምን እንደሆነ ታውቃላችሁ? አዲስ ፍጥረት ኃጢአት የማቆም ችሎታ አለው። አሁን እዚህ ውስጥ ሆኖ በዚህ ዓመት አዲስ ዓመት መጣሰ ሁለተኛ ዝሙት አልሰራም፣ ሁለተኛ አልጠጣም፣ ሁለተኛ አልቅምም፣ ሁለተኛ አላጨስም ብሎ ፈርሞ ከአንድ ወር በኋላ ይጀምረዋል። ምክንያቱም አዲስ ፍጥረት የለው። አሮጌውን ስጋ ነው ተሸክሞ የሚኖር። በዊል ፓወር ስጋውን አላሸነፈውም። ነገር ግን በክርስቶስ ኢየሱስ ውስጥ ስንገባ አዲስ ማንነት አለ። ይሄኛው አዲስ ማንነት ደግሞ አሮጌውን ያስረጃዋል። ፕሬዝ ጋድ። እስቲ እኔ አዲስ ፍጥረት ነኝ በሉ። አዲስ ፍጥረት ሆነን ግን አሮጌውን አውልቃችሁታል ነው የሚለው። ካላወለቅነው በስተቀረ አሮጌውን የሞተውን ተሸክመን ነው እንዞራለን። የሞተውን ተሸክመን ነው ስንዞር ግን እንሸታለን። ሬሳ የማይሸተው ከቀበራችሁት ብቻ ነው። ከተሸከማችሁት ትሸታላችሁ። ህይወት ይሸታል፣ ዴስቲኒ ይሸታል፣ ሁሉ ነገር የተበላሸ ይሆናል። ስለዚህ አሮጌውን አውልቀን ልንጥለው ይገባል። እዚህ ጋር ስንገባ ግን አዲስ ልብስ ለብሰናል። የጽድቅ ልብሳችን የሆነውን ክርስቶስን ለብሰናል። አሁን እዚህ ጋር አይደለም ብዙ ማውራት የምፈልገው ነገር ግን እዚህ ጋር ይሄው ራሱ ስጋና ይሄው ራሱ ነፍስ ይዘን ነው መንፈሳችን ከሞት ወደ ህይወት መጥቶ አዲስ ፍጥረት ሆነን ወደዚህ የምንገባው። ስለዚህ ልክ ዳግም ስንወለድ አእምሯችን ላይ ሪከርድ የተደረጉት ነገሮች ወዲያው አይጠፉም። እንደ ሽንፍላ ነው። ሽንፍላ ማለት በግ ስታርዱ ጨጓራውን አውጥታችሁ ስታዩት የጋጣውን ሳር በሙሉ የያዘው ነገር አለው። ዱለት መስራት ከፈለጋችሁ ትሪፓ you have to wash it። ግን በቆርኪ ውሃ አጥባችሁ አታጸዱት። ቧንቧ ጋር ነው የምንወስደው። ፏ ያለ ጉልበታም ውሃ ተፈልጎ ነው የሚታጠበው። ልክ እንደዚሁ ኤክስፒሪየንሶቻችን ያለፍንበት ነገር የጻፉት ማንነት አለ። ይኸውላችሁ አይደንቲቲያችሁን አለማወቃችሁ አመፀኛ ያደርጋችኋል። በክርስቶስ ያለንን ነገር ካላወቀን አመፀኛ ነው የምንሆነው። ሰይጣን ፋዘርለስ ስለሆነ አባት ስለሌለው ሶርስ ስለሌለው he was just created እና ሁሉ ጊዜ እኔ ልዑልን መስላለሁ፣ እበልጠዋለሁ፣ ዙፋኔን ከሱ በላይ አድርጋለሁ ከማለቱ የተነሳ ተወረወረ ይላል። ኢየሱስ ግን አይደንቲቲውን ስለሚያውቅ ከሰው ምስክርነት አይፈልግም ነበር እንደሚል ታውቃላችሁ መጽሐፍ ቅዱስ። በኢየሱስ ስም ከራሳችሁ ጋር ትተዋወቃላችሁ። አሜን። ማንነኝ እኔ በክርስቶስ
ማንነኝ እኔ በክርስቶስ ማይ አይደንቲቲውን ያወቀ ሰው ምን ያህል ፓወርፉል እንደሆነ ሰይጣን ስለሚያውቅ ሁሉ ጊዜ ቀድሞ ሊጽፍብን ይፈልጋል። እኛ እውነተኛውን ያው ነግራቸዋለሁ እችኑ ነፍስ ነው እችኑ ከኤክስፒሪየንሷ ጋር ከጉዳቷ ጋር ካለፈችበት ነገር ጋር የመጣችውን ነፍስ ይዘን ነው አዲስ ፍጥረት ውስጥ የምንገባው። ስለዚህ ሰይጣን አንድ ነገር ይላል በቃ መንፈሱን እንኳን አምልጦኛል ድኗል ግን ምድር ላይ ያለው ላይፍ ሲኦል ነው ማረግበት ምን በማድረግ አይደንቲቲውን ዲስቶርት በማድረግ በማበላሸት። ስለዚህ ጠንቋይ ቤት ሄጄ ይላሉ ክርስቲያኖች ጌታን ተቀበለው ጠንቋዩ ገና ሲያይ አንተ ፍጻሜ ከኔ ጋር አብሮ ስለማይሄድ ውጣ አለኝ ሲል ሰምቶ የሚያውቅ ካንተ በፊት ዴስቲኒህን ሰይጣን ነው የሚያውቀው። ለዚህ ነው አታክ የሚያደርገን። ለዚህ ነው የተለያየ ነገር በህይወታችን ላይ የሚልከው። ሰዎች አይደንቲቲያቸውን ከሚያገኙበት ነገር አንዱ በህይወታቸው ከሚመጣው ኤክስፒሪየንስ የተነሳ እኔ እንዲህ ነኝ ብለው ያምናሉ። አይደንቲቲ ደግሞ የሚጸናው መቼ ነው ብላችሁ ካላችሁ መናገር ስትጀምሩ እኔ እኮ እንዲህ ነኝ ማለት ታጸኑታላችሁ። ስለዚህ ክፉ ኤክስፒሪየንስ ሰይጣን በሰዎች ህይወት ላይ ያመጣል መጀመሪያ ለምን አይደንቲቲያቸውን ሊጽፍ ስለሚፈልግ። ዳዊት ሲናገር ምን ይላል? ጌታ ይድረስልን ምንም አይነት ከምንም አይነት ባክግራውንድ ነው እግዚአብሔር ኒው አይደንቲቲያችሁን ይግለጥላችሁ በክርስቶስ የሆናችሁትን የምታቆበት ጉልበት ይሆነላችሁና ዳዊትን ስለ ዳዊት ሲናገር ምን ይላል እግዚአብሔር ቃል? ዳዊት የቤት ውላጅ ልጅ ነው ይባላል። እናትና አባቴ እናቴ በኃጢአት ጸነሰችኝ ነው የሚለው እና ምን ይባላል ምን ይላሉ መጽሐፍ ቅዱስ አዋቂዎች? ዳዊት ሲጸነስ ራሱ የሰራተኛ ልጅ ሆኖ ሳያብሮ ተኝቶ የተወለደ ልጅ ነው እንጂ ከሚስት የተወለደ ውላጅ ልጅ አይደለም ይሉት አይደለም። ግን እናቴ በኃጢአት ጸነሰችኝ ይላል አንተ ግን እና ከዛ ደግሞ ጣሉኝ ይላል አንተ ግን ተቀበልከኝ ይላል። እና always the enemy is working hard አይደንቲቲውን ሊያበላሽበት። አላማው ደግሞ ሰዎች ስለናንተ እንዲያውቁ እንዳያውቁ ወይም አይደንቲቲውን ማበላሽት አለማበላሽት ስለሰው አይደለም አንተ ካመንክ ነው ያ ማንነት የሚጸናው። ስለዚህ ራሳችንን ነው ሊያሳምነን የሚፈልገው። ዛሬ ያመናችሁት እንደ እግዚአብሔር ቃል ያልሆነ አይደንቲቲ በሙሉ በክርስቶስ ኢየሱስ ደም ይደመሰሳል። በቃ በእውነት ጌታ ምስክሬ ነው ዛሬ ተጠርጎ ነው የሚወጣው። ከልጆቻችን ላይ እንደወደቀ ይወድቃል ይጠፋል። እና ከኤክስፒሪየንስ ነው አንደኛው ኤክስፒሪየንስ ዳዊት የነበረው ኤክስፒሪየንስ ምን እንደሆነ ታውቃላችሁ? ሳሙኤልን የሚያህል ታላቅ ሰው ቤት እየመጣ he was rejected። ምን አለበት አንድ ቀን ባይወጡ በጎቹ? ምን አለበት የእግዚአብሔር ሰው በሚመጣበት ጊዜ ሌላ የቤት ውስጥ አገልጋይ እነሱ ይጠብቁ አንተና ምንም ቢሆን ስጋዬ ነህ ብለው አባቱ ቢጠራው? ከዛ ዳዊት ምን የሚያስብ ይመስላችኋል? ያው እኔማ ምርጥ እንግዳ ሲመጣ አልፈለግም እኔማ በቃ ኢምፖርታንት የሚባል ሰው ሲመጣ እዚህ ሰርክል ውስጥ አይከቱኝም እኔ ኤልያብ ናቸው የሚታዩት እኔ አይደለሁም። ያንን ነው ሰይጣን እሱ ልብ ውስጥ መጻፍ የፈለገው። ጌታ ግን ሊደመስሰው ሲፈልግ ምን እንዳረገ ታውቃላችሁ? ሳሙኤል መጥቶ እሰይ ቤት እሺ ቁጭ በል ውሃ ጠጣ ሲሉት እኔ ዳዊት ሳይመጣ አልቀመጥም። so your true identity ነብይ የሚቆምልህ ነው። but the false identity ሰይጣን ሊጽፍብህ የፈለገው ግን የውሸት አይደንቲቲ አትፈለግም አትጠራም። ዛሬ በኢየሱስ ደም እኔ ቅን ከሆናችሁ ጌታ ይረዳችኋል። ጌታ ምስክሬ ነው ይረዳችኋል። እኔ ልጆቹን ሳገለግል አይቻለሁ። ገና ሰብኬ ሳልጨርስ ፎልስ ዳኒ ነበር ካደለ ፎልስ አይደንቲቲያቸውን እየጻፉ ኤክስ ያረጉት ነበር። ለምን? ሰይጣን የጻፈውን ነገር ዛሬ በኢየሱስ ደም እንደመስሰዋል። ሳሙኤል እሱ ሳይመጣ አብሮት ካለው አገልጋይ ጋር ሆኖ አንቀመጥም አለ፣ እንቆማለን። ለምን? the king is coming። ለእሰይ ቤት እረኛ ነው ለሰማዩ ዓለም እግዚአብሔር ለሚያየው ግን ሃሌሉያ አልጋ ወራሹ እየመጣ ነው።
በኢየሱስ ስም ያለፋችሁበት መንገድ ማንነታችሁን አይነግራችሁም። You'll find your identity in Christ. Not the path of your ways dictate እንዲያረጋችሁ አያስፈልግ። He was there. Sometimes አይደንቲቲያችንን ሊጽፋው የሚፈልገው ነገር ሼማችን ነው። ያፈርንበት ነገር ሀፍረታችን ታሪካችን ሊሆን ይፈልጋል። የሚያሳፍር ነገር በህይወታችን ላይ ገጥሞን ማለት ነው። ለምን የሚያሳፍረው ነገር መጣ? ለምን ሼም የምንሆንበት ነገር ህይወታችን ላይ መጣ? because ሼም ካለ ቦልድነስ የለም። በቀደም መንፈሳዊ ልጄ ሳምሪ እዚህ ነበረች። 15 ቀን ነው ምናምን እየሰበኩ ስለ ሼም ትንሽ አንስቼ ነበር መሰለ እና ቁጭ ብላ ከ8 አመት በላይ ሆኗል ማሚ ከነሰረኝ አለች። ቁጭ ብዬ ነሰረኝ ከየት መጣ ስል የጌታ መንፈስ ከሼም ዴሊቨር ያረኩሽ ነው አለ። ዛሬ በኢየሱስ ስም ሰይጣን ባንድም በሌላ ያሳፈራችሁ ነገር ተደመሰሰ። ልጅቷ ናት፣ አብሮ አደጌ ናት። የሆነ መንገድ ላይ የሚለክፋት ልጅ ነበር። ይሄን ምሳሌ ለልጆቹ ልሰጥ ፈልጌ የሚለክፍ ልጅ በምን ልበል ግራ ገባኝ። እና የሚለክፋት ልጅ ነበር። ከዛ ደግሞ ይሄ ሲላከፍ ስርዓት ያለው ለከፋ ወድጄሻለሁ አይነት ለከፋ ጥሩ ነው። በእኛ ጊዜ በደብዳቤ ነው የምትለክፉት ወይ ዝም ብሎ መከተል ነው። ልጁ ግን እየመታ ነው ቷ ያረጋትና ኔ በኋላ አንዴ በጣም ተናደደችና ይሄን ልጅ ሁለተኛ እንዳትነካኝ እንደባደባለችው። በሴቶቹ መካከል ጉልበተኛ ናት። አሁን አንደባደባትም። እኔ ለነገሩ ተደባድቤ ያላቅም ጌታ ይባረክ። ግን አንድ የምትነኳት አይነት አይደለች፣ የምትደባደቧት አይነት አይደለችምና እና ይዋጣልናለች። እዛ በኋላ እንትን አሉ ተደባደቡ መሰለኝ እና ልብሷን ሲጎትተው ልብሷ ተቀደደ። ልብሷ ሲቀደድ ራቆቷ ታየ። ሁሉ ጊዜ በባዲዋ ታፍራለች። ለምንድን ነው ሰይጣን ያንን ኢንሲደንት ያመጣው? ህይወቷ ላይ ሼም ሊፈጠር። እኔ በህይወታችሁ ምን አይነት ሼም እንዳስተናገዳችሁ አላቅም። ጌታዬ ግን ዛሬ በመንፈሱ አማካኝነት ይደመስሰዋል። ለምን እንደሚደመስሰው ታውቃላችሁ? ሲደመስስ ስላየሁት። አንድ ነጭ ጓደኛ አለች፣ ሌላ ነጭ ጓደኛ አለቻት። አባቷን ይዛ መጣ ሜርሲን ጸልይላት አለች። ማን ነው ልጅቷን ይዛ መጣ ሴቲቱን ይዛ መጣ ጸልይላት አለች። እሺ ብዬ ልጸልይላት ምን ልጸልይልሽ አልኳት። አይ ሃቭ ወንድ አለች። ለምን ስላት የፕሪስት ልጅ ነበርኩ አለች። አባቴ ፓስተር ነበር እና አልኳት አባቴ በጣም ኖውን ፓወርፉል ፓስተር፣ ይሄ የካቶሊክ ፕሪስት ነው ፓስተር ነበር። ግን አለች ልጆቹን በትኖ እናቴን ትቶ በ55 ነው በ60 አመቱ ጌነኝ ብሎ ወንደና ሀፍረት ቤታችን ውስጥ ገባለች። ደስ አይልም? ሼም ወሳጅ እግዚአብሔር አለ። ሴትዮዋ ከዚህ ሀፍረት የተነሳ ተደጋጋሚ ሱሳይዳል ስፒሪት አታክ ያረጋት ነበር። ምን ይሆን የዚች ሴት ዴስቲኒ? ለምን ሰይጣን ይሄንን ታሪክ ቤታቸው ውስጥ አመጣው? ትልቅ ፊውቸሪቲ ባይኖርህ በእንደዚህ አይነት ፈተና ባላለፍክ። የኢየሱስ ደም ግን ከሼም ሁሉ ለምን እንደምላችሁ ታውቃ እግዚአብሔር ቃል ሀፍረታችንን አስወግዶት። ስለዚህ ሀፍረት ተወገደ በኢየሱስ። ቀደም ስጦታዬ ትናገር ነበር። ልጆኜ ጀምሮ ቡሊ ያረጉኝ ነበር አለች። why they see her potential ራሞዲያ ማስክ ለራባሃዲያ በእነሱ ንግግር ደግሞ እንዴት ሰፈር እንዳደረገች ትንሽ ኢንፎርሜሽን አለኝ እኔ። እናቷ ደግሞ ሞር ታውቃለች። ለምን ቡሊ ያረጓታል? ራሷ ስለተናገረችው ነው የተናገርኩት። ለምን ያደርጓታል? ታያዋታላችሁ የዚች ልጅ ፍጻሜ።
ጌታ ኢየሱስ ዓርብ ዕለት ደርሶ ሰርዞላታል። ለምን ብትሉ God knows. neglect መደረግ ሪጀክት መደረግ የመጨረሻ ምርጫ መሆን አንዷ መንፈሳዊ ልጃችን ላይ ደግሞ ሰይጣን ጽሁፍ ሊጽፍባት ፈልጎ ነበር ዓርብ ግን ተደመሰሰ ለምን ጓደኞች በርዝዴይ ወይ ሃንጋውት ማድረግ ሲፈልጉ አራት ሰው ይደውሉና አራቱም አልችሉም ካሉ ነው እሷ ጋር የሚደውሉት የሆነ ሰው ሲመርጣት ደግሞ ሲጠራት ላይክ አንደኛ አልመረጣትም ለትልቅ ነገር ተመርጣ አንደኛ አልተመረጠችም መጨረሻ ሰይጣን አላወቀችም እኮ ተመረጥኩ ብላ ደስ ብላ ቤቷ መታለች ሰይጣን ግን እንድታቀው ስለፈለገ መጥቶ by the way you are not the first choice ምክንያቱም ከተመረጠች በኋላ በጣም ሰክሰስፉል ሆናለች እሷ ስላልተናገረችው እኔ ታሪኩን የከሌ ነው ብዬ ማውራት እሷ ሰክሰስፉል ናት ግን የመጀመሪያ ምርጫ አለች ሰውየው ኮቹ አይን አልነበረውም እንዴት ነው አላያትም ግን ቲም ሊደርም ሆና አንደኛ ጎበዝም ሆና ጭንቅላቷ ውስጥ ያለው ያ ሰውዬ መጥቶ የመጨረሻ ምርጫችን ነበርሽ ያለው ነው አያችሁ በጓደኛ ሲደውሉላት መጨረሻ ይደውሉላታል ኮቹን ላካውና ደግሞ ማን ነው ምንድነው የሚባለው ሰው ቲም ሊደሩን ደግሞ ላካውና you are our last choice አላት ገባሽ ሰይጣን ምን ጻፈባት you're the last choice ብሎ ውስጡ አጽፏል በሚገርማችሁ ሁኔታ ዓርብ ዕለት ጌታን ስሙ ብዬ ጊዜ ሰጣዋቸው ዳኒ ነበር I'll give you 10 minutes ስለናንተ የሚያወራውን ነገር ጠይቁት ስል ጌታም እንዳላት ታውቂያለሽ አንቺ የጸሎት መልስ ነሽ አላት ሁለተኛ በትውልድሽ መካከል የመጀመሪያ ምርጫዬ ነሽ አላት This is how he raised out the lies. በህይወታችሁ የሚመጣ መንገዳችሁ ላይ የሚመጣ የሆነ ሰው ትፈታሃለች ወይ ይፈታሻል ማንንም አይፈልግሽም የሚል ነገር መጻፍ ይፈልጋል የትኛውም ያመንሹ ሰው ካንቺ ጋር መኖር አይፈልግም እኛ ግን የምንሰማው የሰራንና የፈጠረንን እግዚአብሔርን ነው ሌላው ሰዎች ከኤክስፒሪየንሳቸው አይደንቲቲያቸውን ይወስዳሉ ሁለተኛ ደግሞ የሚወስዱበት ነገር ምንድነው ሰዎች ስለነሱ የሚናገሩትን ሰምተው አይደንቲቲያቸውን ያንን ያደርጋሉ let me tell you this በተለይ ቤተሰባችሁ አይደንቲቲያችሁን አያውቅም be careful አንዲት ልጅ ሰው ለሰው እግዚአብሔር አይኑን የከፈተለት ብቻ ነው የእናንተ ማንነት የሚያውቀው ለዚህ ነው ኢየሱስ ለጴጥሮስ ሲመልስለት ስጋና ደም አልገለጠልም የአባቴ መንፈስ ነው ያለው ሰዎች እናንተን ካወቋችሁ ተከፍቶላችሁ ተገልጦላችሁ አለበለዚያ ሁሉም ሰው የማወቅ ስጦታ የለው አጠገባችሁ ያለውን ሰው አንተን የማወቅ ስጦታ ለሁሉም አልተሰጠም በሉት ሰሪህ ነው የሚያውቅህ ጠላት ደግሞ ያውቃል በቃ አንተ ካወክ ግን ታሪክ ይቀየራል ኢራሞዶ ሸላቦ በኢየሱስም ከልጅነታችሁ ጀምሮ በቤተሰብ አባል በጓደኛ በዘመድ እናንተ ላይ ሲነገር የነበረውን ውሸት ሁሉ እሰርዘዋለሁ በኢየሱስ ስም እሰርዘዋለሁ እና ልጅቷ ምን ይሏታል እሷ እኮ አይገባትም ይሏታል እቤት ውስጥ ሌሎቹ ይበልጧታል ወንድሞቿ አተምረው ግን ሁሌ ተዋት እሷ ምስኪን እሷ እኮ አይገባትም ተዋት ከዛ የሚገርማችሁ ይው አይደንቲቲያችሁ ሰው ስለተናገረው ብቻ አይሆንም እናንተ አምናችሁት አክሰፕት አርጋችሁት ስትናገሩት ነው የሚሰራው ግልጽ ነው አይደል እና አይገባትም ብለው ስላሏት ንግግሯን ስትጀምር ምን ብትል ጥሩ ነው እኔ ላስተምራት እኮ ቁጭ ብያለሁ ፓስተር ይዝም ብለሽ ነው እንጂ የምትደክመው እኮ እኔ ግን እኮ አይገባኝም ትላለች የሚገርማችሁ አስተምሪያ ጨርሼ ሪቫይዝ አርግልኝ ልበላትማ እኔ እሷን ያስተማርኳት ሴት የሷን ያህል አላስታውሰውም ያልኩት ግን ምን ብለው ዋሽተውባታል አይገባሽም and she accepted
እና እሱኑ ደግሞ አወጀችው ስትናገረው እኔ እኮ አይገባኝም የሆነ ግሩፕ መሃል ፊት አላረክሽም አንቺ ኃይለኛ ነሽ እረቺ እንደዚህ ና ከዛ ሳንቺም ታጸኛዋለሽ እኔ ኃይለኛ ነኝ ብለሽ ትጀምሪያለሽ እኔ ያው ልጆቹ ሁሉም ወደ 50 60 የሚሆኑ ልጆች ናቸው ሲናገሩ የነበሩት አይደንቲቲያቸው ኃይለኛ ነሽ የሚል ድምጽ ሰሞ ያለ አልሰማውም ኃያል ይነል ይሆናል ኃይለኛ እተላይ ከሰው ጋር እንዳትኖሪ ፈልጎ ነው ይርናት ኃይለኛ አሜን ምናልባት ቦልድ courageous አይደንቲቲያችን በሰው ላይ ዲፔንድ ካደረግን እንጎዳለን ለምን ደሱ ልንገራችሁ ሰዎች በእናንተ አይደንቲቲ መገለጥ እንኳን ኑሯቸው ቢነሱ መሃል ላይ ኮንፊውዝድ ሊሆኑ ይችላል ዮሐንስ በመድር ላይ በነበረበት ጊዜ አገልግሎቱ በእሳትም ያጠምቃል ከኔ በኋላ የመጣው የበረታ ነው እያለ ሲሰብክ ነው የኖረው ልክ ግን እስር ቤት ሲከቱት በኢየሱስ አይደንቲቲ ላይ ጥርጣሬ ገባበት አንተ ነህ ወይስ ሌላ አሁን ኢየሱስ አይደንቲቲውን የመሰረተው በዮሐንስ ኮንፈርሜሽን ላይ ቢሆን ቻሌ ትላንት ስላንተ እሳት ነው እያለ የሰበከ ያለ ደክሟል ይልሃል ነገ አይደንቲቲያችን ግን እግዚአብሔር በሚለን ነገር ላይ ሻሮባሪያ ባህላጂኔ ሞራባሲያ ቶፖሼ በኢየሱስ ስምና ስልጣን በሰው ላይ አይመሰረትም የናንተ ሰው አያቃቸውም ከዚህ በፊት ነግሬያቸዋል እዚህ ከተማ እንደመጣን ጠላት አልፈለገውም ስራው አልፈለገውም ሊሰራ ያለውን ስለሚያቅ ስለዚህ ብዙ ውጊያ ነበር የተነሳው ከዛ ከሚሉኝ ነገር የተነሳ አይደንቲቲ ይጠፋብኝ እና ሁለት ወንድሞቼ እኔ ጋር ነበሩ በርኒ ቤቢ ስራፌል እኔ ቆይ ሪላውን እንደዚህ የሚሉት ነገር እውነት ይሁን ውሸት የሆነ ሰው ቴስቲፋይ አርግልኝ ላይክ ማለት በቃ ነሽ ካሉኝ ደግሞ ቅርታ ጠይቃለሁና ልጠይቃቸው ስለ የጌታ መንፈስ እንደዚህ የሆነ ሰው የሆነ ነገር ልታወሩስትሉ የሆነ ሰው ከኋላው ነው ብላችሁ ያውቃል እንደሱ ነው ያለኝ እንዳትነግራቸው because they don't know you I am your creator ሻፓሪያባስ ለባሮሞንዴሳት ሽፓሎ ራባዲያማ ታካስቲያ በኢየሱስ ስም በሰው ምስክርነት አትኖሩ አይደንቲቲ ማወቅ ጫው ነው የሚያርጋችሁ ባይዘው እና ደግሞ ምንም ነው የማይመስላችሁ ስትኖር በህይወት ኢየሱስ ክርስቶስ ይላል መጽሐፍ ቅዱስ ይናገር ከየት እንደመጣ ወዴት እንደሚሄድ አውቆ ይላል መነሻውን ያውቃል የት እንደሚሄድ ያውቃል ከዛ ጨርቅ አነሳና ማበሻ ጨርቅ አንስቶ ወገቡን ታጥቆ እግራቸውን ሊያጠብ ወረደ ማንነትን ስታቅ አሁን እንዲባረግላቸው ያከብሩኛል አያከብሩኝም አትሉም ኦሬዲ ከብረሃል ስለዚህ ኢየሱስ ምን አለ ሃሌሉያ ሲናገር ምን እንዳለ ታውቃላችሁ አባቴ በቀደመው ክብሬ መልሳ አክብረኛለሁ ኦሬዲ እንደከበረ ኢየሱስ ያውቃዋል ዛሬ የማንነት ኖሌጅ በመንፈስ ቅዱስ አማካኝነት ወደ እናንተ ውስጥ ገባ ሃሌሉያ know yourself ለምን ራሴን ማወቅ ያስፈልገኛል ብላችሁ ከጠየቃችሁ በእውነት ጌታ ምስክሬ ነው ጥቅሶቹን ሁሉ ጽፌያለሁ ግን ከንተን ካልኩት ያነበብኩት ከሄድ ሰዓቱ ጋር እየሮጥኩ ነው ስለዚህ እናንተ ስሙኝ ገብታችሁ ጥቅሶቹን አስገቡበት ጌታ ይባርካችሁ አይደንቲቲያችሁን ራሳችሁን ወቁ ምክንያቱም ሰይጣን በሚጠይቃችሁ ጊዜ መልስ መመለስ መቻል አለባችሁ ራሳችሁን ማወቅ አለባችሁ አሜን ማንነኝ የሚለውን ነገር ማወቅ አለባችሁ ራማዶሽካ ለካታሳታታ ለማሎባራባሽ ለቦራባላባሪያ ባቲጋስ ቲያ በኢየሱስ ስም ውሸቶች ሰረስኩኝ አሜን የአስቄዋ ልጆች አጋንንት አስወጡ በኢየሱስ ስም ጳውሎስ በሚጠራው በኢየሱስ ስም ይያሉ ወጡ ሰይጣን ይጠይቃቸው ጥያቄ ምን እንደሆነ ታውቃላችሁ ኢየሱስን አውቀዋለሁ ጳውሎስን አውቀዋለሁ እናንተ ማን ናችሁ ማንነኝን ካልመለስሽ
ትወገሪያለሽ በጠላት አሰራር። ራቁታቸውን ሸሹን ያሉት ምክንያቱም ለሰይጣን የሚሰጡት መልስ አልነበራቸው። ቆመው ግን I am the child of God, I am redeemed, ሃሌሉያ ራስ እንጂ ጅራት አይደለም ጽድቄ ክርስቶስ ነው ማለት ቢችሉ ይቆሙ ነበር። ግን ማን እንደሆኑ አያውቁትም። they don't know. Okay, don't find your identity from people. ሰዎች የናንተን አይደንቲቲ እንዲጽፉላችሁ አታድርጉ። ምክንያቱም በጣም ስተተኛ ናቸው። ዳዊት እሱ እንዴ ማት ነው ሰይጣን ሊጽፍበት የፈለገው እላያችሁ ላይ ሊጻፍ የተሞከረውን ጽሁፍ ሁሉ የዳውን ጽፈት አስወገደው ተብሎ እንደተጻፈ ከህይወታችሁ ላይ ጽሁፎች ሁሉ ይወገዱ በይ። አንጋድሊ የሆኑ ጽሁፎች በኢየሱስ ስም ይሰረዙ። ምን ብሎ ሊጽፍበት ፈለገ? ትዕቢተኛ ብሎ ሊጽፍበት ፈለገ። ከዛ በኋላ አባቱ ልኮት ለወንድሞች ምግብ ይዘህ ሂድ፣ ሰልፉ እንዴት እንዳለ ቼክ አድርገና ብሎ አለ። ሲሄድ አንድ ያልተገረዘ ኔፍሊም ሰውዬ ቆሞ ይጮሃል። ዳዊት ምግቡን በእጁ እንደያዘ ምንድነው የሚለው አላቸው። የሚወጋኝ የሚገጥመኝ እንዴ ይሄ ለወንድሞቼ ስጥኔ ያለው ብሎ መልእክተኛ ላከ። ከዛ ወንድሙ ምግቡ ሊቀበል ሲመጣ ባይብል ላይ ምግብ ሊቀበል ሲመጣ ምናምን አይልም ባይዘው ይከብታቸው አንበብታ ምግቡ ሊቀበል ሲመጣ ከዳዊት ጋር ተገናኙ። ዳዊት ኢንፎርሜሽን እየጠየቀ ነው። ሰብሰብ አድርጎ ሰዎች ያወራል። ስንት ቀኑ ነው እንዲህ ሲያወራ? አሁን እግዚአብሔር ሕዝብ ላይ ነው የሚያወራው እያለ ሲመጣ ምን እያረክ ነው? አውቃለሁ አንተ ልብ ትዕቢተኛ ነው አለ። ለዚህ ነው ፋሚሊ ሜምበርስ ላያውቁ ይችላሉ እግዚአብሔር ካልገለጠላቸው በስተቀር። ያደረገው ነገር ግን አንድ ነገር ፊቱን ዞር አደረገ። ለሁሉ ስለማንነታችሁ አታወሩም። እናንተ ከገባችሁ በጌታ ፊት ካወጃችሁ በመናፍስቱ ዓለም መናገር ከቻላችሁ you'll be unstoppable። ዛሬ በኢየሱስ ስም እሱ ማንነት ላይ ትመጣላችሁ። ኦራባሊያ ሮሾሎቦሪያና ማዲሌ ቦራባዲያ ማሲያ ኮቶሽ ሌቦራ ማንዲያ አይኑ የተከፈተለት ሰው ግን ስለናንተ ሲያወራ ኢንከሬጅድ ትሆናላችሁ። ባይዘው አንዱ አይደንቲቲያችሁን ከምታውቁበት አሁን ከሚነግሯችሁ ነገር ተጠንቀቁ አልኩኝ እንጂ አያውቁም አልኩ እንጂ አንዳንዴ ያውቃሉ ሲነግሯችሁ ያንን መንፈስ ኢምፓርት ታደርጉትና ኃያል ትሆኑበታላችሁ። ለምሳሌ ዳዊት የልብን ትዕቢት አውቃለሁ አለው። እግዚአብሔር ግን ሲለው እንደ ልቤ የሆነልኝ የኔና የዳዊት ልብ ማች ያረጋል ነው የሚለው። ወንድምየው ግን የሚጠራው የልብህን ትዕቢትና ክፋት አውቃለሁ ነው ያለው። ስለዚህ ምን እያለ ነው ወንድምየው? አልገባውም እንጂ እኮ የእግዚአብሔር ልብ ክፉና ትዕቢተኛ ነው እያለ ነው ያለው። ምክንያቱም እግዚአብሔር ልቡን ያገናኘው ከዳዊት ጋር ነው። ወይኔ የመድኃኒቴ አምላክ ጉዳት ባለበት አቅጣጫ ሁሉ ድምጹን ይላክላችሁ። ለምን እንደሱ እንደምላችሁ ታውቃላችሁ? የሱ ድምጽ ነው ሌላውን ድምጽ የሚሽረው። ሃሌሉያ 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 in Jesus name። ስለዚህ ያንን አይደንቲቲ አይናቸው የተከፈተላቸው ሰዎች ያውቃሉ ነው ያልኩት። ያውቃሉ፣ ይናገራሉ። ለዚህ ነው ከንቱ አርገን አሁን በቀደም እዚህ ጋር ለኬቲ እየጸለይኩላት እያለ she's a leader አለኝ ጌታ። እና ባይገርማችሁ በልጆች መካከል ይዋትማ she's a leader 16 ሰው አስከትላ ነው የምትሮጠው። because እግዚአብሔር እሱን ያላት በህይወቷ ላይ የሚመጡትን ጠላቶች ሁሉ ሰበርኳቸው እንዳይደለች ሊያሳምኗት የሚፈልጉትን ሁሉ። ግን አይደንቲቲው እሱ ነውና አንዳንዴ አይናቸው የተከፈተላቸው ሰዎች ያዩዋቸዋል። ለዚህ ነው ለናባል ዳዊት ሽፍታ ነው አያይማ። ለአቢጋኤል ግን የእግዚአብሔርን ጦርነት የሚዋጋ ንጉስ ነው። አያችሁ ልዩነት? አንድ ቤት እየኖሩ ናባል የሚያየው ሽፍታ ሰው ነው። አቢጋኤል የምታየው የተመረጠ የተጠራ ንጉስ የሚሆን የእግዚአብሔርን ጦርነት የሚዋጋ ሰው ነው። በኢየሱስ ስም እግዚአብሔር ዘመናችሁን ቤታችሁን መገለጥ ባላቸው ሰዎች ይክበብላችሁ። ለልጆቹ ስነግራቸው የነበረው ነገር ይሄንን ነው።
ፕሊዝ ዶንት ሰራውንድ ዩርሰልፍ የእናንተን ፖቴንሻልና ጥሪ ከማያውቁ ሰዎች ጋራ። ምክንያቱም የሚናገሩባቸው እንደ አቅማችሁ ሳይሆን እንደ አቅማቸው ነው። ምክንያቱም በስጋ ነው የሚያውቋችሁ። ነገር ግን በመንፈስ የሆነው ማንነት ሌላ ነው። በኢየሱስ ስም በመንፈስ የሆነው ማንነት መገለጥ እግዚአብሔር ይስጣችሁ። ለብዙ ሰው ይሄ እንግዳ ነገር ነው። ፓስተር ብርሃን ምን ይላል? እኔ የሰው ማንነት የመለየት ግሬስ አለኝ ይላል። አገልጋይ ነው ከሌ ይሄ እንደዚህ ነው ብሎ የማለት አቅም አለው። ምክንያቱም ኦሬዲ የእግዚአብሔር መንፈስ መገለጡን ስለሰጠው ነው። መገለጡ ያልሰጠው ሰው ግን በጨርቅ የተጠቀለለው ልጅ ኢየሱስ መሆኑን ማንም አያውቅም። የሆነ ሕፃን ነው። ስምዖን ግን አይን ነበረውና የእስራኤልን መቤዠት አየው አለ። ስለዚህ አንዳንድ ጊዜ አይደንቲቲያችንን ማየት ከሚችሉም ሰዎች እናገኛለን። ጸልያለሁ። እግዚአብሔር ማየት የሚችሉ ሰዎችን ወደ እናንተ ህይወት ይላክላችሁ። ባይዘው ሰው በረከት ነው። ሊባርካችሁ ሲፈልግ ሰው ነው የሚሰጣችሁ። ሊያጸናችሁ ሲፈልግ ሰው ነው የሚሰጣችሁ። አይ ዶንት ኖ ሰው ብሌሲንግ ነው። ኦኬ። ስለዚህ ሰዎች አይደንቲቲያቸውን ከዚህ አይነት ነገር ሁሉ ያገኛሉ። ከዛ የሚያጸኑት ደግሞ እኔ እንዲህ ነኝ ብለው ሲያወሩ ነው። አሜዚንግ ጊቨር ሆናችሁ ሰልፊሽ ሊሏችሁ ይችላሉ። አንድ ገና ስትገቡ ሩም የምታሞቁ ሰዎች አላችሁ። ላይክ ፕሬዘንሳችሁ ሩሙን ያሞቀዋል። ግን ሰይጣን ቀልቃላ፣ እግዚአብሔር ግን ክፍሉን አሟቂ ነው ያለው። አይን የሌለው ሰው ግን ስም ያወጣል። ውሸቶችን እደመስሳቸው። ምንም አይነት አይደንቲቲ ለመያዝ አትታገሉ። በክርስቶስ የሆናችሁትን ሁኑ። አሜን። ሌላው አይደንቲቲያችንን ሊጽፍልን የሚፈልገው ይሄ ወርልድሊ የሆኑ ቫልዩዎች ባላችሁ በሌላችሁ፣ ባላችሁ ወረቀት በሌላችሁ ወረቀት፣ ባላችሁ ብር በሌላችሁ ብር ሊለኳችሁ ይፈልጋሉ። ከዚህ የተነሳ he is successful. what successful? በአመት $400,000 ያገኛል። he is very successful. okay, is that success? ግን he's not born again. ሌሊት አጋንንት እንቅልፍ አያስተኛው። በዓለም ደረጃ ግን he is successful. የዓለም ደረጃ የኛ ደረጃ አይደለም። አራባሽ ካላሪ ላባራባ ዲያራ ላባሬነሞስ ተረሽ እንደረለው አንድ አይን የሌለውን ሰው አግኝታችሁት ወይ ሲያሳዝን አንድ አይን የሌለው ትሉ ይሆናል። በሚገርማችሁ ሁኔታ ግን ያ ሰውዬ ሊያሰናክለው ሲፈልግ አይኑን አውጥቶት ቢሆን እንደዚህ ፊዚካል ላይ እንዳታወጡ አውጥቶት ቢሆን ለጽድቅ እየኖረ ያለ እግዚአብሔር ለኔ የተለየ ይለውና አክሊሉና ሪዋርዱ ትልቅ ይሆንላል። ስለዚህ የዓለም ሚዛን ከእግዚአብሔር ሚዛን ጋራ አይገናኝም። እናንተ አላቸው ግብዞች አላቸው ኢየሱስ የዘነጠ ልብስ ጥሩ ልብስ የለበሰውን የከበሬታ ቦታ ተሰጥቶታላችሁ። ነገር ግን በመካከላችሁ ግን ደሃና ምስኪን ሆኖ ኢየሱስ ሲመጣ ላታውቁት ትችላላችሁ። ስለዚህ ሚዛን ልብስ አይደለም። ሚዛን ምድር ላይ ያለው መገበያ ገንዘብ አይደለም። የኛ አይደንቲቲን ዲፋይን የሚያደርገው አንዳንዱ ኪሱ ሲሞላ ነው ልቡ ከፍ የሚለው እና ኪሱ ሲጎድል ትንፍስ እንዳለ ኳስ መሬት ነው እና ምንም ቦልድ አይደለም። ለምን ብትሉ አይደንቲቲው ዲፔንድ ያደረገው ኪሱ ላይ ነው። የኛ ግን አይደንቲቲ ጌታ ላይ ነው ዲፔንድ። ማንነታችን ብር እየለመናቸው ነበር። ሻራ ያለንን የምናቀበል ግሬስ ይሁን ብር ስለ ማርያም ስለ ገብርኤል ስለ ምናምን እያለ ይለምናቸዋል። ቤተ መቅደስ በር ላይ ቁጭ ብሎ የለንም ማለት we don't have money ግን አለን። ያለንን እንሰጣለን። አሜን። እንዴ ምን ይሉኛል? የለኝም አለኝ። ያለኝ ነገር አለ። እነሱ የሚፈልጉት ነገር የለኝ ይሆናል እንጂ እኔ አለኝ። እስቲ አለኝ በሉ ደሞም ይበዛልኛል። እነሱ የሚፈልጉት ነገር ላይ ኖር ይችላል እጄ ላይ እነሱ የፈለጉት ነው የሌለኝ። እኔ ግን የሚያስፈልገኝ ሁሉ አለኝ። እንደውም እኔ ጋር ያለው መስጠት ሲጀምር ሰውየው ድጋሚ ሰው ጋር ያለ ነገር አይፈልግም። እኔ ጋር ያለው በዓለም ካለው ይበልጣል። እስቲ በሉ እኔ ጋር ያለው ዓለም ካላት ይበልጣል።
ከሷ ሚዛን ይበልጣል። ከሷ ሰብስባ ከምታሳየው ነገር ይበልጣል። አይደንቲቲያችን የሚጀምረው በመሆን ነው። ይሄንን ልናገርና ጨርሳለሁ። አሜን። በመሆን ነው የኛ አይደንቲቲ የሚጀምረው። የእግዚአብሔር ልጅ በመሆን be fruitful, multiply and have dominion. እቺ ቢ የምትለዋን ቃል እንያዛት። by being በመሆን ምን መሆን? የመጀመሪያው የእግዚአብሔር ልጅ መሆን። የኛ አይደንቲቲ ከዛ ጋር ነው የሚጀምረው። unstoppable በመሆን ቢ። ከዛስ fruitful purpose ነው፣ assignment ነው። multiplication what you have ነው። ስለዚህ እኔ ያለኝ ነገር ዲፋይን አያደርገኝም። የተጠራውለትም ጥሪ አይደለም። እኔ አገልግሎቴ አይደለም አይደንቲቲ። ባላገለግልም የእግዚአብሔር ልጅ ነኝ። አሳይመንቴ ነው ይሄ። አሳይመንቴ እኔ አይደለሁም እና ማገልገል ያቆምኩ ቀን ጥቅም የሌለኝ ሰው ነኝ ማለት ነው። የእግዚአብሔር ልጅ መሆኔ ያቆማል ማለት ነው። ኖ፣ አሳይመንቴ ማንነቴ አይደለም። የምኖርለት ነገር ማንነቴ አይደለም። ያለኝ ነገርም ማንነቴ አይደለም። እኔ የሆንኩት ሰማይና ምድር ነው የፈጠረው የእግዚአብሔር ልጅ ወደ ምድር መጥቶ እሱም በማመን አዲስ ፍጥረት ሆኛለሁ። አሜን። እሺ፣ ማንነታችንን በደንብ አንደርስታንድ ለማድረግ 3 ነገር በጣም ያስፈልገናል። ይሄን ልንገራችሁ። የመጀመሪያው አምላካችሁ ማን እንደሆነ ወቁ። ለምን እንደሱ እንደምላችሁ ልንገራችሁ። እሱን ካላወቃችሁት መጽሐፍ ቅዱስ ላይ ናችሁ የሚለውን ነገር አምኖ መቀበል ከባድ ነው። ለምሳሌ ቤዚ አንቺ የዓለም ብርሃን እንደሆንሽ ታውቂያለሽ? አሁን ራስሽን አይተሽ እኔ የዓለም ብርሃን ነኝ ማለት አይከብድም? ግን የጠራኝን ሳቀው የዓለም ብርሃን ነሽ ሲለኝ አሜን ነኝ። ሃሌሉያ። ኤራቦሽያ ካላባሲያ። የጠራችሁን ስታቁት ማንነታችሁን አክሰፕት ማድረግ አይቸግራችሁ። ኢየሱስ በጣም ቦልድሊ ነው ስለሆነው ነገር የሚናገረው። መጨረሻ ላይ እሱ የሚናገረውን ተናግሬ ነው ጨርስ። ቦልድሊ ነው የሚናገረው ስለሆነው ነገር። አያፍርም። ቢገባቸው ባይገባቸው ችግር የለበትም። ነኝ ብሎ ነው የሚያወራው። እንደውም ነኝ ነው ብሎ ባወራው ብዙ ነገር ሊወግሩት ሞክረዋል። ሊወግሩት ቢሞክሩም ግን እሱ ዝም አይልም። ለምን? ንግግር እንደሚገዛ ያውቃል። በቀደም ለታ የንግግርን ጉልበት ጌታ አበራልኝ። ኤሌቬተር ውስጥ ነው ያበራልኝ። ጌታ አይንተን ለአገልግሎት ሄድኩበት ቦታ ያሳረፉኝ ሆቴል ኤሌቬተሩ ጸልያችሁ ነው የሚመጣው አይደል? ጸልያችሁ ይወርዳል። በጣም ስሎ ነበር እና እዛ ቁጭ ሜዲቴት እያደረኩኝ ኢየሱስ የበለስ ዛፏን ረገማት የሚል ቃል ወደ ልቤ መጣ። በማግስቱ ሲያው አደረቀች ይላል። እኔ ያልገባኝ አልኩት ጌታ ጊዜዋ እንዳደለ ያወቅ የበለስ ወቅት አልነበረምና ፍሬ የላትም ነው የሚለው። ማለት የወይን ወቅት ባልሆነ ጊዜ ግሬፕስ ፈልጎ ለመቅጠፍ መሄድ ስናፌር። ከዛ ለምን ረገምካት አልኩት ጌታ። ማለት ጊዜዋ አይደለም። የሆነ ጊዜ የገባኝ መስሎኝ የሷ ጊዜ ባይሆንም የሱ ጊዜ ነው ምናምን ብዬ አውቃለሁ። ጌታ ምን አለኝ ነው የቃልን ጉልበት ልጆቼን ላስተምር ነው ዛፉን ያደረኩት አለ። ሌሰን ነው የሰጠባት። አሁን እኔ እዚህ ጋር እንትን ላይ ዋይት ቦርድ አምጥቼ ችክችክ ከባረግበት ለምን ዋይት ቦርዱን እንዲያርገሽ ታበላሻለሽ ትሉኛላችሁ። ግን ዋይት ቦርዱን ቸክችኬ ጨርሼ አብስትራክት ስል ይታያችኋል ብላችሁ ይገባችኋል።
ለማስተማሪያነት ነው የተጠቀምኩበት። ዛፉን ስላጠፋ አድርቆት አይደለም፣ የቃልን ጉልበት ግን ሊያሳያቸው ነው ያንን ያደረገው። ልክ እንደተናገራችሁት ይደርቃል፣ ያደረቃችሁት የነቀላችሁት ይነቀላል። እና የኢየሱስ ፐርፐስ ካፋቸው የሚወጣው ቃል ምን አይነት ኢፌክት እንደሚያመጣ ሊያሳያቸው። ሂራባታሽ ሉባራባ እሺ፣ አሁን ፍሬ አይገኝብሽ ነው አይደል ያላት? ፍሬያማ ሁኚ ብሏት ሄዶስ ቢሆን ይህንን ቃል የሚሰማ በሙሉ በኢየሱስ ስም ጠላት ላይ የዘራው ቃል የተነገረው ንግርት ሁሉ እንዲደርቅ አዛለሁ። በተሰጠኝ በልጅነት ስልጣን በኢየሱስ ክርስቶስ ስምና ስልጣን አዛለሁ። በኢየሱስ ስም የደረቀ ይሁን። That's the power. That's the power of the word. የምንናገረው ነገር እዚህ መጀመሪያው አምላካችሁን ወቁ። ሁለተኛ መጽሐፍ ቅዱሳችሁን ወቁ። መጽሐፍ ቅዱስ ስለናንተ ምን ይላል? ምን ይላል? ማነሽ ይላል? ዋው! ማነሽ ይላል የእግዚአብሔር ቃል። ዛሬ ይውላችሁ ደስ ይለኛል ማንነታችሁን በጌታ ማወቃችሁ። ግን ቃሉን ካላወቃችሁ ማንነታችሁን አታውቁ። መጽሐፍ ቅዱስ ገላትያ ላይ ሲናገር ምንም ልጁ ወራሽ ቢሆን ይላል አድጎ ሰን የመሆን ወራሽ የመሆን ደረጃ ላይ ካልደረሰ የተጻፈለትን ኑዛዜ አውቆ ይገባኛል ብሎ ክሌም ማድረግ ካልቻለ የኑዛዜ ወረቀት አለኝ ብሎ መናገር ካልቻለ ከባሪያ የተለየ ህይወት አይኖረው። እግዚአብሔር ሆይ በሉ እንደ ባሪያ የኖርኩበትን ዘመን ይቅር በለኝ። ኑዛዜውን ካለማንበብና ካለማወቅ የተነሳ ነው። ማን እንደሆናችሁ ግን በክርስቶስ ስታውቁ ከዛ እሱን ማለት ስትችሉ የትኛውም የሲኦል ኃይል እናንተ ማቆም አይችልም። አሜን አሜን። አሁን ዓለም ጨልማለች አይደል? በክፋት ተይዛለች አይደል? ጌታ ይባረክ በሉ። ጠዋት ተነስታችሁ ብርሃኔ ደመቅ ብሎ የሚበራበት ዘመን ላይ ደረስኩኝ። ለምን ብቱ ምክንያቱም እኔ የዓለም ብርሃን ተብያለሁ። ኢየሱስ እንደሱ ነበር የሚናገረው። ባይዘው መቃብር ጋር ይሄድና ጌታ ይባረክ መቃብር ጋር ይሄድና ሞቷል፣ ሸቷል። በቃ ዮሐንስ ወንጌል ምዕራፍ 11 ላይ እና ሞቷል ስል እንደሚነሳ ታምኛለሽ አላት። አዎ በትንሳኤ አለችው። ትንሳኤ እኮ እኔ ነኝ አላት። ይሄ እኮ በጣም ከባድ ንግግር አላት። ግን ኢየሱስ ምንም ኤክስኪውዝ የለውም ስለሆነው ማንነት ምንም ኤክስኪውዝ የለውም ሲናገር ትንሳኤና ህይወት እኔ ነኝ። ኢሚዲየትሊ ያንን ሲያደርግ እግዚአብሔርም አብሮ ቆመ። ኢየሱስ ክርስቶስ መጥቶ እንጀራ ስጠን ሲሉት የህይወት እንጀራ ማን እንደሆናችሁ እንዲ ቦልድሊ መናገር ትችላላችሁ ወይ? የህይወት እንጀራ እኔ ነኝ። ከዛ ደግሞ መጣው ትሊሉት ሲሉ እኔና አብ አንድ ነን አላቸው። ዋት ድንጋይ ኮብልስቶን ድንጋይ ፈለጉ አናቱ ሊሉት። ለምን ብትሉ ራሱን ከእግዚአብሔር ጋር አስተካከለ ብለው። ልንገራችሁ ስለ ማንነታችሁ ስትናገሩ ደስ የማይላቸው ወንድሞች አሉ። ለዚህ ነው ኢየሱስን ቤተሰቡ ይላል አሞታል ብለው ሊወስዱት መጡ። ለምን ብትሉ ስለ ራሱ በጣም ይናገር ነበር። ከዛ ደግሞ አያምኑበትም። እንደተቀባ ባይዘው አያምኑበትም። ተቀብቶ ጓዳ የሚቀመጥ የለም ልብ ካለው ወጣ ይሉታል። ኢየሱስን ያመኑበት ሞቶ ሲነሳ ነው። መንፈስ ቅዱስ ከወረደባቸው በኋላ ነው የገባቸው። There's time for everything. አሁን ያልገባቸው ነገ ይገባቸው።
አንተ ግን ሃሌሉያ ይግባህ ማንነት። መቼም ጭራ እንደማልሆን ታውቃላችሁ። ምክንያቱም I have a word ራስ እንጂ ጭራ ታጣይ። አሜን። አንድ ጊዜ አባቴ ቸርች ብዬ አስቸገርኩት አበዛውበትና ትምህርቴን ሳጠና ምናምን አይት ማታ ጸሎት ሄጃለሁ የሆነ ቦታ ሄጃለሁ። አንቺ ልጅ አለኝ ሽንኩርት ነጋዴ ሆነሽ ትቀሪያታለሽ። ለልጆቹ ስነግራቸው ሽንኩርት ሱፐርማርኬት ይኖርሻል ማለት ነው አሉኝ። ምን ማለት ይመስላችኋል ብዬ ጠየኳቸው። ደስ ይለኛል እነሱ እንደዚህ ወይ የነሱ ሜንታሊቲ ጌታ ይክተት። በእውነት ሱፐርማርኬት ይኖርሻል። ኖ ጉሊት የሚባል ነገር አለ። ቴሎን አድርስ ፋርመርስ ማርኬት ማለት ነው አሉኝ። That's too luxurious. ስሙ ይባረክ። ከልጆች ጋር ማገልገል ደስ ይላል። እናንተም ደግሞ እንደ ልጅ የሆነ ልብ ስላላችሁ ስሙ ይባረክና ሽንኩርት ነጋዴ ትሆኛለሽ። ግን የሚገርማችሁ የማላውቀው ነገር ከውስጥ የመጣ ኖ ስም በእኔ ይጠራል። የሜርሲ አባት ትባላለህ። Everybody will know you because of me. ትዕቢተኛ ውጪ ከዚህ አለኝ። ግን እውነት ነው። አሁን ኢየሱስ ክርስቶስ እኔ የህይወት እንጀራ ነኝ ሲል ገና ሳይቆረስ ነው ሳይሰጥ ነው። ዛሬ ግን የህይወት እንጀራ የሆነላችሁ ሰዎች አላችሁ። ሳይሆን ነው የተናገረው። ሳይሆን የምትናገሩበት አቅም ይሆነላችሁ። ሄራቦላ ባራላባሼ ሎቦሮቦሮ ሎቦሪና ማንቴሌ ቦራባሺ ክሌሬዲና ናሞሶ ፖሊዮኖ ይውላችሁ። ሰዎች እናንተ እንደሆናችሁት ያል ካልተናገራችሁ አትፍረዱባቸው። የሚያውቁት በስጋ ያለውን እናንተን ነው። በመንፈስ የሆነው ማንነት የሚያውቀው እግዚአብሔር ብቻ ነው። ስለዚህ ጠጋ በሉና እኔ ማን ነኝ በሉት። አንተ ስለኔ ምንድነው የምታስበው? What's my identity? ሃሌሉያ። ጌታ ያወራል። አምኜ ልልቀቃችሁ ሄዳችሁ ቤት አድርጉት። ጌታ ሆይ እኔ ማን ነኝ በሉት። እንደውም እኔ ከምጸልይላችሁ ራሳችሁ አሁን ጠይቁትና 2-3 ደቂቃ ብሰጣችሁ ይነግራችኋል። እሱን ከማድረጌ በፊት ግን አንድ ነገር ልንገራችሁ። ጌታን ስትጠይቁት ይናገራል። ዘፍጥረት ምዕራፍ 25 ከ22 እስከ 23 ልጆቿ በማህፀን ውስጥ እርስ በርሳቸው ይጋፉ ጀመር። እርሷም ለምን እንዲህ ይሆንብኛል ብላ እግዚአብሔርን ለመጠየቅ ሄደች። እግዚአብሔርም እንዲህ አላት፣ 2 ወገኖች በማህፀንሽ አሉ፣ 2 ህዝቦች ከውስጥሽ ተለያይተው ይወጣሉ። አንደኛው ከሌላው ይበረታል፣ ታላቁ ለታናሹ ይገዛል። ይውላችሁ ያልገባት ነገር የሆነ ነገር ውስጥ ይታገላል። ሲታገል እግዚአብሔርን ለመጠየቅ ሄደች። እግዚአብሔርን የሚጠይቁ ሰዎች ብዙ መልስ ይዘውልን መጥተዋል። በእውነት ጌታን ጠይቁት ይመልሳል። ስለጠየቀች መለሰላት። ከዛ አብራራላት። 2 ሰው አለ አላት። ወሰው ብቻ አይደለም ህዝብ አለ አላት። በሌላ ትርጉም ወገን አለ አላት። ሃሌሉያ። ግን አላት ታናሹ ማን ነው? ታላቁ ለታናሹ ይገዛል። ይውላችሁ praise the name of Jesus። ይሄ ሲገባኝ እንዴት እንደዘለልኩ አጠይቁ። ታላቁ በስጋ የተወለዳችሁት ነው። ኤሳው ነው። ታናሹ ያዕቆብ ነው። በመንፈስ የተወለዳችሁት። መቼም ከተወለዳችሁ በኋላ ነው ጌታን የተቀበላችሁት። ጌታን የተቀበላችሁበትን ቀን ታውቁታላችሁ። መጀመሪያ ታላቁ ነው የመጣው፣ ስጋው ነው። አመፀኛው ስጋው ነው። በክርስቶስ ሆነንና ሁለተኛው መጣ። ሁለተኛው ሆነ የተወለደው ያዕቆብ ነው። የኪዳን ዘር ነው። ሃሌሉያ። የተስፋ ቃል ያለው ነው። ከዛ ምን እንደሚል ታውቃላችሁ? ታላቁ ለታናሹ ይገዛል። ስለዚህ በክርስቶስ ያለን ማንነት በስጋ የተወለድንበት ማንነት ይገዛዋል። የሁለተኛው ማንነት አምነን ከተቀበልነው የመጀመሪያው ማንነት ይገዛዋል። ለዚህ ነው have dominion ተብሎ የተጻፈልን።
መግዛት እንችላለን። በስጋ የተወለደው ማንነት መግዛት እንችላለን። ይሄ በስጋ የተወለደው ማንነት ነው ሰዎች የሚያውቁት። ገዢው ግን ከመንፈስ የተወለደው ማንነት ነው። እግዚአብሔር ልጅ ጌታ ኢየሱስን እንደ ግል አዳኛችን አርገን በመቀበል የገባንበት ዓለም ነው። ስለዚህ ምን አለች? ይሄ መገለጥ ስለነበራት ርብቃ ሁለተኛው ላይ ነው አይኗ። ምክንያቱም የኪዳኑ ዘር እሱ ነው። በጣም ሳፖርት ታደርገው ነበር። አጭበርብራም እንዲባረክ ታደርግለት ነበር። ለምን? እሷ እውነተኛ ኪዳን ያለው ከዚህ ጋር እንደሆነ ሰምታለች። አባትየው ደግሞ ይሄኛው ሊያበረታታው ይሞክራል፣ ሊመርቀውም ይሞክራል፣ ሊደግፈውም ይሞክራል። አልሆነም። ምክንያቱም ይሄ ሆነ ለምን ብትሉ በምርጫ ስለሆነ ሮሜ 9 ላይ ሲናገር በምርጫ የሆነ ነገር ነው ይላል። ስለዚህ ምንም በስራም አይደለም ባይዘው ይሄ ሆነልን ከምርጫ የተነሳ ነው። ጌታ ይባረክ። ስለዚህ አሮጌው ትልቁ ሰውዬ ስጋ ነው፣ አዲሱ ግን መንፈስ ነው። ዛሬ አንድ ድምጽ ትሰማላችሁ፣ ከሰማይ የሚወርድ ድምጽ። ማን እንደሆናችሁ ይነግራችኋል። ያ ድምጽ ከሰማይ መጣና የምወደው ልጄ እሱ ነው፣ እሱን ስሙት የሚል ድምጽ መጣ። ጌታ ይባረክ። ኢየሱስ ክርስቶስ መጽሐፉን ጥቅልል ከፍቶ ሉቃስ ምዕራፍ 4:22 ላይ ከዛ መጽሐፉን ጠቅልሎ ለአገልጋዩ መልሶ ሰጠውና ተቀመጠ። በምኩራብ የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ይህ በጆሮአችሁ የሰማችሁት የመጽሐፉ ቃል ተፈጸመ ይል ጀመር። ይህም ስለ እርሱ በበጎ ይናገር ነበር። ደግሞም ከአንደበቱ የሚወጣው የጸጋ ቃል እንደሆነ ተገረሙ ይልና ይህ የዮሴፍ ልጅ አይደለም? ወንድሞቹስ እሱ አይደል አለና ዮሐንስ ምዕራፍ 6:40 ላይ ግን ስታዩት ምን ይላል መሰላችሁ? ዮሐንስ ምዕራፍ 6:40 ላይ የዮሴፍ ልጅ ኢየሱስ አይደለምን? ታዲያ እንዴት አሁን ከሰማይ መጣው ይላል? ሲወለድ አላየ ነው? የዳይፐር ብር አዋተነ። አሁን ግን ሲናገር ከሰማይ መጣው ነው የሚለው። ሃው ለምን? የዮሴፍ ልጅ እንደሆነ ያውቃሉ። አይደንቲቲውን ከአባቱ ጋር ሊያገናኙ ይፈልጋሉ። ኢየሱስ ግን የዮሴፍ ልጅ ነኝ ብሎ አያውቅም። ኢየሱስ አባቴ የሚለው እግዚአብሔርን ነበር። ጌታ ይባረክ። መጽሐፍ ቅዱስ ሲናገር ኢየሱስ እነዚህ ምሳሌዎች ከጨረሰ በኋላ ከዛ ስፍራ ተነስቶ ወደ ገዛ ሀገሩ መጣ። በምኩራባቸው ሕዝቡን ያስተምር ጀመር። እነሱም በመገረም እንዲህ አሉ፣ ይህ ሰው ይህንን ጥበብ እነዚህን ታምራት የማድረግ ኃይል ከየት አገኘ? ይህ የአናጺው ልጅ አይደለም? የስጋውን ነው የሚያውቁት። እናቱስ ማርያም አይደለች? ወንድሞቹ እነ ያዕቆብ እነ ዮሴፍ ስምዖን አይደሉም? እህቶቹስ ከኛ ጋር አይደሉም? ታዲያ ይህ ሰው ሁሉ ይሄን ሁሉ ከየት አገኘው? ከዛ የተነሳ ተሰናከሉበት። ኢየሱስ ግን ነብይ የማይከበረው በራሱ አገርና በራሱ ቤት ብቻ ነው አላቸው። ባለማመናቸው ምክንያት ብዙ ታምራት አላደረገም። ካን ዩ ኢማጂን? ኢየሱስን የሚያውቁት የአናጺ ልጅ ብቻው ነው ቢሆን አዳኝ መሆኑ ባይታወቅ። እግዚአብሔር ግን ጌታ ይባረክ እሱ ስለሚያውቅ። ሌላው ምን ይላል? በጣም የወደድኩት ጥቅስ አንደኛ ዮሐንስ ምዕራፍ 2:14 ላይ አባቶች ሆይ ከመጀመሪያ ያለውን እርሱን አውቃቸዋልና እጽፍላቸዋለሁ። ጎበዞች ሆይ ክፉን አሸንፋቸዋል እጽፍላቸዋለሁ። ልጆች ሆይ አብን አውቃቸዋልና እጽፍላቸዋለሁ። እውቀት ፓወርፉል ነው የሚያደርጋችሁ። ጎበዞች ሆይ ከመጀመሪያ የሆነውን አውቃቸዋልና እጽፍላቸዋለሁ። ጎበዝ የምትሆኑት ማን እንደሆናችሁ ስታውቁ ነው። Your spiritual strength and power depends on how you know yourself. ጌታ ይባረክ። ስለዚህ ኮንቲኒው በክርስቶስ የሆናችሁትን ነገር እየተናገራችሁ አፈርም አድርጉት፣ አጽኑት። እሱን ደግሞ ከእግዚአብሔር ቃል ፈልጉት። ኢየሱስ ሲናገር ምን ይላል? አጋንንቶች ራሱ እንደዚህ ያሉ ባይዘው ኢየሱስ ሆይ ከኛ ምን ትፈልጋለህ? ያለ ጊዜው ልታጠፋ መጣ አሉትና ምን እንደሚል ታውቃ? አንተ የእግዚአብሔር ቅዱስ እንደሆንክ እናውቃለን አሉት። እነሱ ራሳቸው ጌታ መሆኑን ቅዱስ መሆኑን ይናገራሉ። እኛ ማንን? እኛ ስለ ራሳችን ምን እንላለን? አንተ ስለ ራስህ ተናገር። አትሊስት የእግዚአብሔር ቃል አይ አም ዘ ሲድ ኦፍ አብርሃም ይለናል አይደለ? የአብርሃም ዘሮች ናችሁ ይለናል።
የእግዚአብሔር ልጆች ናችሁ ይለናል። በክርስቶስ ተመርጣችኋል ይላል። የተመረጠ ትውልድ፣ ቅዱስ ሕዝብ፣ ልዩ ወገን ብሎ ይጠራናል። ማነሽ ማነህ? አለበለዚያ ስንጠራ እኔ እከሌ ይባላለው ከንትን ዘር ነው የመጣሁት ከለሬ እንደዚህ ነው ብለን ነው የምንለው። የእግዚአብሔር ልጆች መሆናችን ብቻ ነው ኃይለኛ ሆነን እንድንኖር የሚያደርገን። ዛሬ ኤክስኪውዞቻችን ሁሉ ተሰበሩ። እኔ እኮ እንዲማይሆንልኝ ጥቁር ስለሆንኩ ነው፣ እኔ እኮ እንዲማይሆንልኝ አክሰንት ስላለኝ ነው፣ እኔ እኮ እንዲማለው ነው፣ ይሄን ያህል ስላልተማርኩ ነው። በቃ the word works። ቆመን እንጸልያለን።